አንቺን አሳልፌ በጭራሽ አልሰጥም። ከዚህ በኋላ አንድ ነገር ታረቁታለሁ ቢሉ ይሄ ተደረግሮ ሮት ነው መበጠሰው። የወዲት ጉዲትን ወንድዬ አሰራት። በዚህም የተነሳ የታሰረችውን የወዲት እሱ እንዲገላት አንፈቅድም በማለት አለምዬ ለቀቀቻት። እሷም ሩጣ ወደ እናቷ ቤት ሄደች። ቤቱ በላዋ ላይ ለመሸጥ ገዢው መጣ። ይህን የሰማችው ወርቅዬ በፍጹም ከዚህ ቤት ወደኋላ መለሳለሁ እንጂ አልወጣም ብላ እሪታዋን አቀለጠችው። ልጇ አስቻለው ካሁን በኋላ ወደኋላ መመለስ የለም ግዴታ ነው፣ ለክብርሽ ስትይ ይሄ መሸጥ አለበት ብለን ውሳኔ ደርሰናል ሲላትም በፍጹም ልጄ 19 ሚሊዮን ፍጹም አይሸጥም። እንዴት ሁኜ ነው ከጭቃ ቤት ገብቼ የጭቃ ቤት ሽታ እኔ ወርቅዬ በጮማና በእንትን ያደግኩ ሰው እንዴት ከጭቃ ቤት ገባለሁ እያለች ራሷን ቁልል ጉትት ስታረግ አመዳም ሁኜ ወደቅኩ እያለች የወርድዬንም ስጮህባን ነበር። የወርድ መታ እንኳን ወደዚህኛው ዓለም ወደኛ ተቀላቀልሽ የሚል ምርቃን ሰጠቻት። ይህን የሰማችው ወርቅዬም ምን ያለ የእናንተ ዓለም ምኑ ደስ ይላል? ምን ነው ደስ የሚለው ድህነቱ ሁሉ እያለኝ በዝርዝር ጠየቀቻት። የወርድም ሰላም አለው ሀብታም ሁነሽ ይሄው ሀብትሽ ሁሉ ተሸጠ፣ አሁን ግን ወደኛ ወደ ድሆች ዓለም መጣሽልን ስትላትም በፍጹም ይሄንን እንድትይኝ አልፈልግም እያለች አተቷን ስነዛ ነበር። ወንድዬ መጥቶ አማቱን አንገቷን አነቃት። ሰላም ጤና ይስጠለን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። የእናት ግፍ የተሰኘው ክፍል 39 ተለቀቀ። እንግዲህ ወደ ክፍል 38 ስንመለስ ሁሉም ነገር ቤቷ ሊሸጥባት የወይዘሮ ወርቅዬ ተፈራርመው ጨርሰው ነበር። እሪታዋን እያቀለጠችው እኔ ከዚህ ቤት በፍጹም አልወጣም፣ አይሸጥም፣ ወደኋላ መመለስ አለብን እያለይ እንግዲህ ከደላላው ከገዢው ጋር ቁጭ ብላ እሪታዋን ስታስነካው እንግዲህ ልጇ መጥቶ ወንድዬ አለባቸው መጥቶ ምን አድርገሃት ነው ሲለው አይ ምንም አላደረኳትም፣ ስለ ቤቱ እያወራን ሳለ ነው እሪ ያለችው ይላል። በቃ አሁን እማዬ ትንሽ አምሮዋ ጥሩ አይደለም። አመዳም አንተ አመዳም እንዴት 19 ሺህ ብር ትለኛለህ? ያ እኮ አመዳሙ 25 ሺህ 24 ሺህ ይሸጣል ነበር ያለኝ እያለ ሲነግረው ያ ደላላው እኮ እኔ ጋር የላኩት አብሮኝ የሚሰራ ነው ሲለው እና ሁለታችሁም ናቸው እንደዚህ እንትን አላችሁት አመዳም ብላ አሁንም ትሰድበዋለች። እሱም በጣም ጤንነቱ እያሳሰበው ስለሆነ ልጁ አስረዳው። እናም በዚህ የተነሳ አሁን ላይ በቃ ቤቱ ወደ መሸጡ ደርሰዋል። እሷም ይሄንን ስትሰማ በፍጹም አይሆንም 19 ሺህ ብር አይሸጥም፣ ወደኋላ መመለስ አለብኝ እያለኝ ነበር። ከመሀል የወርድ እየተመጣና በቃ አይዞሽ አክስቴ እንደዚህ አትሁኚ ስትላን ነበር። እንግዲህ ወደኋላ ፓርት ከቤት ያስወጣቻት አንቺ ደሃ ነሽ ሆድሽን ቤት አትቀመጭም ብላ የወርድን ከቤቷ እንዳስወጣቻት አክስት ተብላ ከቤቷ እንዳስወጣቻት እናውቃለን። እናም እንግዲህ አሜን ብለሽ መቀበል ነው። የመጣው ለመልካም ነገር ነው። አንዱ ሲሄድ ደግሞ አንዱ ይመጣል። ስለዚህ አሜን ብለሽ ተቀበይ ብላ የወርድዬ ስትመክራትም አሜን ብዬ የምቀበለው ምን ሰጥቶኝ ነው ፈጣሪ አሜን እምለው? ስለዚህ ወደ ድህነት መቀላቀሉና አሜን እምለው እያለች የወርድንም ስጮህባት ነበረ።
እናም ይሄን ስትላት አሁን እኔ ይሄ ጮማ የለመደ ቁርጥ የለመደ እንዴት ነው የሚኖረው እያለች ለእናንተ ለድሆች ነው አሚን ብላችሁ እናንተ ምን አታውቁ ምን ጮማ አታውቁ እንዴ ጮማ እኮ ስትቆርጪ አይቼሻል አላውቅም ስትላት ምንድን ነው ያለችው? እኔ እኮ ከመኝታ ክላሴ ለእናንተ ምስር ሰጥቼ ከመኝታ ክላሴ ገብቼ ጮማዬን እየቆረጥኩ ብቻዬን እዛ ውስጥ ነው የምበላው ስትላት ለዛ ነዋ ታዲያ የሰራሽው ስራ ነውና አሁን ከዛ ውስጥ አውጥቶ ወደ ድሆቹ ወደ አመዳሞቹ ያመጣሽ እያለቻት ነበር። በፍጹም ይህንን አላደርግም እያለች ነበር። እንግዲህ ልጁንም ያንን ቤት የሚገዛውን ስትጠይቀው እባክህ 3000 ማን ነው ቤት እስከ ስንት ይገኛል ትለዋለች። ማለት ባለ 3 መኝታ ቤት ይህን ያህል አይገኝም በ3000 ሲላት፣ እንዴት እንደዚህ ተፈለግሽ የቀበሌ ቤት ነው የምታገኙ እንዴ? የቀበሌ ቤት ኪችን ምንም ነገር የሌለው ኪችን፣ ሽንት ቤት ምናምን ሁሉም እዛው እንትን ያለ እንዴት ነው የሚሆነው የጭቃ እያለች ነበር። ይሄም ከተገኘ ነው ሲላት እሪታዋን አቀለጠችው። በፍጹም እኔ ቤቴን ለቅቄ አልወጣም እያለች ነበር። እንግዲህ አለምዬም እሪታዋን እንትን ስትል የወርድዬም ትነግራትና ወጥታ ትሄዳለች። የወርድ ማለት ነው። ስትወጣ እንግዲህ ከቤት አስቻለው ያገኛታል። አስቻለውም የወርድዬ ልትሄድ ነው ሲላት፣ አይ አሁን ያለሁት ከፍቅረኛዬ ጋ ነው ስትለው፣ ፍቅረኛዬ ስትይ ሲላት፣ ታዲያ እኮ ጥሩ ነው ያገባሽን ሽማግሌ ይላክ ይላታል። አይ ከእናቱ ጋር ስትለው፣ ሁሉንም ነገር ሌላ ጊዜ እነግርሃለሁ ብላው ትሄዳለች። እንግዲህ ወንድዬ ደግሞ ዮርዳኖስን ማን ነው የወዲት ጉዲትን አስሮ እያሰቃያት ይገኛል። በዚህ ላይ ደግሞ አለምዬ ምሁሯ በጣም ተጨንቃለች። ምክንያቱም እኔ እምጦራት እናት ያለችኝ ቤተሰቦችን ከዚህ ሰርቼ የምልክላቸው፣ ስለዚህ እኔ መታሰር አልፈልግም በፍጹም እያለች ነበር። እንዴ ልጄ አንቺ ለምን ትታሰሪያለሽ? እኔ እያለሁኝ አንቺማ በፍጹም አትታሰሪም እያለቻት ነበረ። እናም ይሄን በምትላት ሰዓት እንዴት ነው ማልታሰረው እናም አለምዬ እንግዲህ የወዲት እግሯንም እጇንም ወንድዬ አስሯታል ማለት ነው። እንልቀቃት ማዬ ስትላት፣ በፍጹም ወንድዬ ይህንን እንትን ካል ከለቀቅን ይቆጣል ይናደዳል እያል ከሚገላት እና እሱ ደግሞ ወንጀለኛ ሆኖ ከሚታሰር አሁን እኛም ከምንታሰር አንቺም እኮ ብትሆኝ እዚህ የቀበሌው የድሩ ሰው የገዳዩ ናት እየተባልሽ ነው የምትኖሪው። ስለዚህ አሁን ማነው መለቀቅ ትለቀቅና ከዚህ ቤት ትሄድ እያለች ነበረ። እናም በዚህ የተነሳ ቆይ ወንድዬንን ጠይቀው እያለቻት፣ እናም እናቱ ስትመጣ ወንድዬ ልጄ በቃ ይች ልጅ ልቀቃትና ትሄድ ስትለው፣ በፍጹም እማዬ ይችንማ አንቺን እንዳደረገችሽ እገላታለሁ ብሎ አሁን ላይ ወንድዬ በቃ ወንድ እንደሆነ ነው ሀሳቡን ታስቀይረዋለች ብለን ነበር። ነገር ግን አሁን ላይ በቃ በመጨረሻ በእናቴ አልደራደርም፣ ወንድ ልጅ በእናቱ በሀገሩ በሚስቱ አይኖ መደራደር የለበትም። ማየት ማመን ነው። ቪዲዮውን ሲያይ በእናቱ ላይ እንደዚህ ስታደርግ እንዴትስ ሊቀበል ይችላል? እናም አሁን ላይ ወይዘሮ ወርቄን እስከ ማነቅ ድረስ ደርሷል። ምክንያቱም የዛች የመርዝ ልጅ ሁና የሚወርሰው የልጅ የቤተሰብን ገጸ ባህሪያት ነውና ይሄን ደግሞ እንድታደርግ በስነ ምግባር ያላሳደገቻት ወርቅዬ እሷ ስለሆነች እሷንም ቢሆን አለቃትም አንቃታለሁ ብሎ እሳት ለብሶ እሳት ጎርሶ ወደ እነ ወርቅዬ ጋር እየሄደ ነበር። ወደ መስመር ሲሄድም ደሳለኝን ያገኘዋል። ደሳለኝን ባገኘውም ጊዜ ቪዲዮውን ስጠኛንን ስልክ ሲለው፣ ለምን ሲለው እኔ ልግዛህ እያለው ነበር። እኔ የምፈልገው ገንዘብና ገንዘብ ነው፣ 23 ሚሊዮን ብር ስጠኝና ከገዛኸኝ እሰጥሃለሁ ይለዋል። 23 ሚሊዮን ሲል ደነገጠ። አዎ ይሄን ካልሰጠኸኝ ግን በፍጹም አልሰጥህም ይለዋል። የዚህ ጊዜ እንግዲህ ወንድዬም ብሩን ገና ሲጠራበት እንዴት 23 ሚሊዮን ብሎ ደንግጧል።
አሁን ወርቅዬም ቤቷን ሽጬ አልወጣም ከዚህ ቤት እያለች በትግል ውስጥ ትገኛለች ማለት ነው ወይዘሮ ወርቅዬ። እናም እንግዲህ ይሄንን እያለው እሱም ይሄን ከገዛ በዚህ በቃ ገዛሃለሁ ቢለውም በፍጹም ብሎ ትቶት ይሄዳል ማለት ነው። አንተ አትገዛም ሌላ ሰው ሊገዛው አስማምቻለሁ ይለውና ማለት ነው። እናም ወንድዬም እየተናደደ ነው። አለምዬና እንግዲህ የወንድዬ እናት አሁን ላይ በቃ መፍታት አለብን የወዲትን ብለው ተመካክረው ጨርሰዋል። እናም እንግዲህ አለምዬ ከምንታሰር እሱም ገሎ ደግሞ ወንጀለኛ ከሚሆን መፍታት አለብኝ ብላ የታሰረችውን የወዲትን ሁሉንም ነገር ፈታ ሂጅ ውጭ ብላ ሩጣ ትወጣለች ከምትገደይ ብላ ለቃት ትሄዳለች ማለት ነው። እናም እንግዲህ ለቃት ትሄዳለች። እሱ ትኑር አትኑር የሚያውቀው ነገር የለም። ወንድዬ ያው እንዳትለቋት ስላለ ለቀዋታል ማለት ነው። እሱ ቢናደድ ይሻላል ገሎ እንትን ከወንጀለኛ ከሚሆን ተናዶ በኋላ ላይ ይወጣለታል በማለት አለምዬም አንቺን እንደዚህ አድርጋ እንዳሳሰረችሽ እሷን መታሰር አለባት ብሎ በቃ አሁን ላይ እሳት ሆኗል ማለት ነው ወንድዬ። እናም ይሄንን ብሎ እንግዲህ ወይዘሮ ወርቄም ገዢው መጥቶ ከቤት ተቀምጧል። እናም በቃ መቼ ነው ብሩን እንትን የምትለው? አሁንም ብትሉ አሁን እንኳን አይቻልም፣ ነገም ብትሉ በፈለጋችሁት። አሁንም ካላችሁ ሁሉንም ነገር 19 ሚሊዮንን እሰጣችኋለሁ ይባል። ይሄንን ስትሰማ ወይዘሮ ወርቄ በፍጹም ከዚህ ቤት አልወጣም፣ እኔ መልሼ ጭቃ ቤት አልሄድም ትልና እንግዲህ ፀሐይን ትጠራታለች። ፀሐይን ጠርታ ስምኝማ የጭቃ ቤት ሽታው ምን ይላል ትላታለች። እንዴ ጭቃ ቤት ሽታው ማለት ስትላት፣ ማለት ከዚህ ቤት ጭቃ ነዋ ያደግሽበት ጭቃ። አይ እሷ ደግሞ መልሷ ይሄንን ስትላት፣ አንቺም እኮ ግን ከጭቃ ቤት ነበረ የመጣሽው። ይሄን እኔም ማወራውን ጆሮሽን እንትን ብለሽ ታዳምጫለሽ እንዴ ትላታለች። ይሄን ስትል አንቺ ማዳመጥ ያለብሽ የምትሰሪውን የወጡን ድምፅ የእንትኑን የኪችን የምታደርገውን ሁሉ ድምፅ እንጂ እኔ ማወራውን ማዳመጥ የለብሽም ትላታለች። እናም እንግዲህ ፀሐዬ በቃ ይህን ካልሽማ ለብዙ ዘመናት እዚህ ስለሆነ ከአንቺ ጋር የነበርኩት ሽታው የጭቃ ቤት ሽታው ጠፍቶብኛል ትላታለች። የዚህ ጊዜ ትታት ትሄዳለች ማለት ነው ፀሐይ። በጣም የሚገርም ነው። እናም እንግዲህ ወይዘሮ ወርቄ አሁን ላይ መላው ጠፍቷታል። ቤቱ ሊሸጥ ነው። በቃ እኔ ጭቃ ቤት የምታስበው ይሄ ወርቅ ሰውነቴ ከምን ሊቀመጥ? እንዴት ጭቃ ቤት? ይሄ ጮማ የለመደው ሰውነቴ ቁርጥ ጮማ እንዴት ከድሃ አመዳም ጋር ይሆናል? እያለች ነበረ የነበረችው። እንትናም የወርድዬም እንግዲህ እንኳን ወደዚህ ወደ አመዳም ወደ እኛ ተቀላቀልሽ፣ አሜን ብለሽ ተቀበይ። የሚመጣውም በቃ ጥሩ ነገር ይዞ ሊመጣ ይችላል ብትላትም ምንድነው ጥሩ ነገር? ወደ ድህነት እየወደቅኩኝ እያለች ነበር እያለች የምትገኘው። እናም ወደ ወንድዬ ጋር ስንሄድ ወንድዬ ያንንም አጋች ደሳለኝን ሲጠይቀው ትቶት ሄዷል ማለት ነው። ወደ ቤት እየሮጠ መጥቶ እንግዲህ የወዲት ጉድት ተለቃለች። እየሮጠ ወደ ቤት ነበር የመጣው። ወደ ቤት ስትመጣ ያቺ ሴትዮ አለች እያለ ነበረ። ሲመጣ ማንን ነው ሴትዮ የሚለው? ማንን ነው አላወቀኝም እንደ ብላ እንደ ድሮ ልጨፍርበት፣ ልጮህበት፣ ልሰድበው ነበር። ዝም በይ አንቺ ነሽ መርዝ ብሎ ኡሪ ብላ ልታስይዘው ፈለገች ማለት ነው። እሱ ደግሞ ቶሎ አንገቷን ይዝና አፏን ጸጥ በይ ጸጥ በማለት ጸጥ አስብሏታል ማለት ነው። እሷም እዚህ ላይ ነበር እንግዲህ ጸጥ በይ እያላት ቁማ ከፀሐዬና እሱም ወንድዬ ሆኖ ጸጥ በይ አፍሽ እንዳከፍች ብሏት የሄደው። ምክንያቱም አንቺ ነሽ ልጅሽን ለዚህ ሁሉ ስነ ምግባር አሳጥተሽ ያደረግሻት ብሎ ትቷት ሄዷል ማለት ነው። እዚህ ላይ ነበረ ፊልሙ ሊያልቅ የቻለው። ወርቅዬም እንግዲህ አሁን ላይ በንዴትና በጭንቀት ትገኛለች። ለነበረን ቆይታ አመሰግናለሁ። ቀጣይ ክፍል እስከምንገናኝ መልካም ጊዜ